እንዴት ናችሁ ቤተሰቦች? እናንተ ቤት ውስጥ አይኖርሽ ይሄ ነገር አለመኝላችሁ ነገር ይሁን የምታውቋቸው ሰዎች አላችሁ የሚባሉ ባልና ሚስት ነበሩ ሲፋቱ ማለት ነው የዩክሬንና ራሽያን ጦርነት የሚያስንቅ አይነት ብዙ ኪዮስ ያለበት ፍቺዎች ታውቃላችሁ አይደል? እየፈረድኩ አይደለም። እሺ ሰዎች ባለማወቅ ይፋታሉ፣ ምክንያት ኖራቸው ይፋታሉ፣ ያለ ምክንያት ይፋታሉ። ሰዎች ጣልቃ ገብቶባቸው የሩቅም የቅርብም ዘመዶች ጣልቃ ገብቶ የሚያፋታሉ። ተጠንቀቁ ከእንደዚህ አይነት ሰዎች። የኢዮብ መኮንን ዘፈን መስማት ነው። ሰው ጣልቃ አታስገቡ ተዳራችሁ ላይ። ባልና ሚስት እንደሚታወቀው ማንም ሰው አይታወቅምና ዝም ብላችሁ ራሳችሁን ማዳመጥ ያለባችሁ ነገራችሁን ፊክስ ታደርጋላችሁ። ዛሬ ምንድነው ናውል ምን ሆነ ነው በፍቺ የጀመርክብን ካላችሁ ስለ ልጆች ቀለብ ልናወራ ስለነበር ነው። የልጆች ቀለብና ፍቺን ታደለም እንደዚህ የምታስፈራራን ካላችሁኝ ደግሞ አብዛኛውን ጊዜ ባለ ትዳሮች ትዳራቸው ካለቀ በኋላ ሲፋቱ ከሚጨቃጨቁባቸው እልህ፣ ንዴት፣ አንገር፣ በቀል፣ ተንኮል ከሚንጸባረቅባቸው ድርጊቶች ውስጥ አንደኛው የልጆች ቀለብን በተመለከተ ነው። በሁለቱም ሳይድ እሺ፣ ይህን ለማስቀረት ስለምንፈልግ ነው። ባልና ሚስት የነበሩት ሰዎች ተዋዳችሁ የሆነ ነገር አለ እንደው ማለት አው ጻባችሁ ላይ ድንግጥ ብንልም እንደዚህ ምናም ነገር እነዚህ ሰዎች ተቃቅፈው ልጅ ወልደ ያቃሉ ምናም ነገር የሚያስብል ጥያቄ በተፈጥሩብንም ግን የሆነ ሰዓት ላይ እናንተ በሁለታችሁ መካከል ላይ መስማማትና መዋደድ ወር ደግሞ መዋደድም ከሌለ ብቻ ተጋብታችሁ ልጆችን ወለዳችሁ ከነበራችሁ ስትፋቱ ባልና ሚስትነታችሁን ትታችሁታል እንጂ እናትና አባትነታችሁን ስላልተዋችሁት እነሱ ልጆቻቸው ላይ ፎከስ ማድረግ አለባቸው የሚሉን መልእክት ስላስተላለፈን እንዲሁም ደግሞ ይሄንን እንድታደርጉት የተፋቱ ባልና ሚስቶች የነበሩ ፍቺ ላይ ፕሮሰስ ያሉ ኦር ደግሞ ፍቻቸውን ፈጽመው ያሉ ባልና ሚስት የነበሩ ሰዎች ስለ ልጆች ቀለብ መሰረታዊ አንደርስታንዲንጉ ምንድነው አላማው ምንድነው የሚለውን ስንገነዘብ እናውቃለን እኮ ግን እልህ አይናችን ሸፍናን ስለነበረ ትንሽ መለስ አድርጋን እንድንል ስለተፈለገ ነው። እሺ ይመቻችሁ ቤተሰቦቻችን ስለ ቀለብ ስለ ልጆች ቀለብ መጠኑን ኦር የተለያየ ጥያቄዎችን ጠይቀናቸው ምን እንዳሉ ሰምተን እንመለሳለን። ባል ብቻ አይደለም ተቆራጭ ማድረግ የሚችለው በሚስትም በሁለቱም መካከል ሚዛን ያስፈልጋል ማለት ነው። ሁለቱም ማለት ልጅ የጋራ ነው፣ ያው የብቻ አይደለም። ልጅ የጋራ ነገር ነው። ሁለቱም ነው፣ የሁለቱም ኃላፊነት ነው። ልጅ ከቻሉ ሁለቱም ማድረግ አለባቸው። ብዙ ጊዜ አንድ ወገን ላይ የምትጥለው ነገር አይደለም። ምክንያቱም ልጅ ነው፣ የጋራ ነገር ነው። ስለዚህ እኩል ኃላፊነት አለ። በቂ ገቢ ያለው ተቆራጭ መስጠት የሚችል ወንድም ከሆነ ሴትም ከሆነች ግዳጅም እንዳለ ውዴታም መኖር አለበት ብዬ ነው እኔ ተስፋ የማደርገው። መጀመሪያ ሰው መፈለግ አለበት። አንድ ነገር ለማድረግ ፍላጎት ሊኖርክ ይገባል። ፍላጎት ካለክ ደግሞ ህግም አያስፈልግም። እንደ ሁኔታው ነው የሚወሰነው። ማለት ሁኔታዎች ነገሮችን ይወስናሉ። በመስማማትና በፍላጎት ቢሆን በጣም ደስ ይላል። በጣም አሪፉም ነገር እሱ ነው። ተስማምተት በፍላጎት ፈልጎ ከሰጠ ካልሆነ ባስገደደነት ማስቆረጥ ይችላል። እንግዲህ ምንድነው የኑሮ ሁኔታ ታይቶ ነው የሚወሰን። ፍርድ ቤት አንዳንድ ጊዜ የተወሰነ ነው የሚያደርገው። ያ ነገር ደግሞ በቂ ላይሆን ይችላል። ልጆቹ መማር አለባቸው፣ መልበስ አለባቸው። ማንኛውም ሰው እንደሚኖር መኖር አለባቸው። ለነዛ ልጆች ደግሞ መብቱ መጠበቅ አለበት። ትልቁ ነገር ከገበያ አንፃር ታይቶ ይሄን ያህል ሊባል ይችላል፣ ግን እውቀቱ የለኝም። እንደሚያገኘው ማለት 200 ብር አግኝቶ 100 ብር አንጣ ብትለው አይሆንም። የሚበላው ምግብ አለ፣ ወጪዎች ይኖሩበታል። ገባ ያንን ነገር አስተካክሎ ያው ማውጣት ያለበትን ማውጣት ነው። እንደ አስፈላጊነቱ እንደ ልጆቹ ብዛት ሊሆን ይችላል። እንደ አስፈላጊነቱ በገቢው ልክ ማለት ነው። ከቻለ ይርዳ፣ ካልቻለ ደግሞ ምንም ልታረጋው አቅም ካልፈቀደ አልፈቀደም ነው። በልጆች ጉዳይ ባልና ሚስት ወይም እናትና አባቱ ይጨነቁ እንጂ ምንድነው ደግሞ ህግ ደግሞ ሁሉ ውስጥ ልገባ አለ የሚሉ ሰዎች አሉ። የሚቃወሙ ማለት ነው። ለአባባል አይደለም የምነግራችሁ በዲስከሽን በውይይቶች መሀል ላይ ማለት ነው። አይ ቲንክ የኛው በቃ በቤተሰብ በእናትና አባቱ እኮ ፊክስ መደረግ ያለበት ነገር ራሳችሁ ምድር አምጥቶታል እንደሚያደርጉት አድርገው ከፈጣሪያቸው ጋር ያሰደጉት ይባላል። በጣም እናመሰግናለን ስለ ፈጣሪ ባላችሁ መተማመን። እኛም እኮ የህግ ሰዎችም እኮ በፈጣሪ እኮ እናምናለን እኮ እሱን እናከብራለን። ነገር ግን የልጆች ጉዳይ በተለይ በቤተሰብ ጋር ላይ አፌን ሞልቼ ከምናገርበት አንደኛው ምንድነው ለልጆች ቤስት ኢንተረስት ወይንም ደግሞ ለልጆች ደና ጥሩ ሁኔታን በተመለከተ ህጎች አሉ፣ የህግ ግምቶች አሉ፣ የሚደረጉ ገደቦች አሉ።
ስለዚህ የቤተሰብ ህጋችን ስለ ልጆች በጣም ትልቅ ኮንሰርን ይሰጣል። በዚህ አለ አይደል ምን ወቅሳቸው ህጎች አሉ እንደም መሻሻል እንደዚህ ቢሆን ምን እላችሁ አለ። እኔ ፐርሰናሊ በጣም ጥሩ ብዬ ከማስበት ነገር የቤተሰብ ህጋችን ምንድነው በብዙ ነገሮች ላይ በነገርኳችሁ ግምት የህግ ግምት የሚባል የህግ ግምት ሲወስድ ቤስት ኢንተረስት ኦፍ ዘ ቻይልድን አስቡ የሆነ ችግር ስትወጣ ቤስት ኢንተረስት ኦፍ ዘ ቻይልድን አስቡ የሚያደርጋችሁ አሉና ቀለብም እዛ ውስጥ ነች የምትሆነውና ለምንድነው ከተባለ ህግ ወይንም ደግሞ ህግና ቤተሰብ መቀራረም በጣም መጠበቅ ያለበት ጉዳይ ቢኖር በህግ ቤተሰብ ነው። ቤተሰብ is the smallest unit of a society ከተባለ ቤተሰብ ውስጥ ያለው ሁኔታ ማህበረሰብን ይፈጥራል። ያ ነጸብራቅ ነን። አሁን ደሞኛ የቻናሉ ላይ የቤተሰብ ፕሮግራም ስለሆነ በዚህ ጋር ብቅ ብለን በቴሌቪዥን መስኮታችን የምናወራባችሁ ለምንድን ነው? yes የመዘናኛ ፕሮግራም ነው ግን የቤተሰብ ፕሮግራም ነው አይደለ? ቻናሏ የቤተሰብ ፕሮግራም ነው ከተባለ ማንኛውም ነገሮችን ስለ ቤተሰብ የሚመለከቱ ነገሮችን መስማት አለባችሁ። ጨዋታውንም ቁም ነገሩንም ማወቅ አለባችሁ። ስለዛ ነው በቤተሰብ ህጋችን ላይ እንደነገርኳችሁ ትልቅ ቦታ ይሰጠዋል። የኢትዮጵያ ህገ መንግስትም ኢትዮጵያ የፈረመቻቸው ዓለም አቀፍም አህጉራዊም ኮንቬንሽኖች ስለ ልጆች መጠበቅ ስለ ልጆች ጥሩ ሁኔታ ላይ መሆን ህጉ እንዲያደርግ ወይንም እንደዛ እንዲያደርግ ስለሚያስገድዱ ስለሚደግፉ የቀለብ ሁኔታ ከዚህ ተለይቶ የሚታይ አይደለም። ጣልቃ የሚገባው ህግ ቀለብን በተመለከተ ወይንም ደግሞ ፎር ዛት ማተር በሁሉም የልጆች ጉዳይ ላይ ህግ ጣልቃ የሚገባው መጠበቅ አለባቸው። ልጆች የሚጠብቃቸው አካል የለም። በተለይ ነው በእንደዚህ አይነት ፍቺዎች ላይ ምናምን ነገር ሲኖር ማለት ነው እናትና አባቶች ወይንም ባለምት የነበሩ ሰዎች ክፉ ሆነው ሳይሆን ማለት ነው ሰውኛ ተፈጥሮ ስለሆነ ጸብ ውስጥ ንዴት ውስጥ ምናምን ስትሆኑ ትራሳላችሁ ልጃችሁን ያኔ ህግ ማለት ነው ብሎ ቆፍጠን ብሎ ልጆቹን መጠበቅ አለበት። ትንሽ እየጠራችሁ ልጃችሁ የወለዳችሁት ጎር ምን ሆናችሁ ነው ብሎ ማስተዋወስ አለበት አለ እንደዛ ለማድረግ በማሰብ ነው። ስለዚህ በህገ መንግስታችንም ኢትዮጵያ በፈረመቻቸው ኮንቬንሽኖችም ህፃናት መብትን መጠበቅ አለባቸው። እሱን አንደኛው መገለጫው ምንድነው እነሱን በተመለከተ አስተዳደጋቸው ጤንነታቸው ደህንነታቸውን በተመለከተ የሚወጡ ህጎች የልጆቹን ሁኔታ ማስጠበቅ ወይ ደግሞ የተሻለ ማድረግ ስላለበት አንደኛው ደግሞ እሱ የሚከበርበት መንገድ ምንድነው ቀለብ ስለሆነ ህጉ በደንብ ትኩረት ሰጥቶ ይዟል ማለት ነው። ስለዚህ በኢትዮጵያ ውስጥ ማለት ነው የቀለብ አወሳሰን መምሪያው ፎከስ የሚያደርጋቸው የሚያያቸው ኮር በጣም ኢምፖርታንት ብሎ የሚያያቸው ነገሮች አሉ። የመጀመሪያው ዓላማው ምንድነው ነው እናትና አባት የነበሩ ሰዎችን ማደህየት ማናደድ መበቀል መቅጣት እንደዚህ አይደለም የሚያስበው አንድ ነገር ነው ፎከሱ ቤስት ኢንተረስት ኦፍ ዘ ቻይልድ ልጆቹን ደህንነት መጠበቅ አለብኝ ነው የሚለው። ስለዚህ የኛ ሀገር ላይ ያለ ቀለቦች የቀለብ ጉዳይ ፍርድ ቤት ሄዳችሁ ማለት ነው እኔ ወንድ ስለሆንኩኝ ለሴቶቹ ደልቶ ወይ ደግሞ እኔ ስለሆንኩኝ ተበድዬ በሚል አይደለም እንድታዩት መፈለገው። ምክንያቱም ሐቁን ስነግራችሁ ህጉ ሲወጣ ማለት ነው ትልልቅ የህግ ባለሙያዎች ይህንን ሲያወጡት ቤስት ኢንተረስት ኦፍ ዘ ቻይልድ ነው የምናስከብርበት ልጆቹን የምንጠብቅበት ብለው ነው እንጂ እናንተ በማላችሁ ያለ ነገሮች አንዳችሁን ጠቅሞ አንዳችሁን ለመግደል የታሰበ አይደለም። ስለዚህ ይሄ ውስጣችሁ ያለውን እልህ ወይንም ደግሞ የመበደል ስሜት ኦር ደግሞ ለበቀል ነው እንደዚህ ሀፕን ያደረገው እሱን መተው አለባችሁ። ዝም ብላችሁ ከመሬት እንዳላመጣችሁ ደግሞ እናውቃለን። ይሄ እልህ በቀል ምናምን የሚመስላችሁ ለምንድን ነው ባልና ሚስት የነበረው ሰዎች ስትፋቱ እንደዛ እንዲመስል ታደርጉታላችሁና ይሄ የልጆቻችሁን ጉዳይ ሌላ ነገር የኔናንተ ደግሞ ሌላ ጉዳይ ነው የሚል አስተሳሰብ ገና እያዳበርን ስላልሆነ አሉ እኮ በጣም የአንዳንዶቹ ሰዎች በዚህ ጉዳይ ላይ ሲወስኑ ማለት ከአንዳንድ ሰዎች ትዳርና ፍቅር የበለጠ ፍቅር የሚገለጽበት አክብሮት የሚገለጽበት ፍቺዎች እንዳሉ እኮ እናውቃለን። ግን እነሱን ዲስሪካርድ እንዳደረግ እንደሌለ እየቆጠረን ሳይሆን አብዛኛውን እየተናገርን ስለሆነ ነው። ስለዚህ ዋነኛው መርህ አንደኛው ምንድነች ልጆችን ለመጠበቅ ነው። እናንተን ሌላ ገንዘብ ወጪ ውስጥ ለመዳረግ ምናምን የታሰበ አይደለም። ስለዚህ ቀለብ እንድትቆርጡ የምትታዘዙ ሰዎች አይምሯችሁ ውስጥ መክተት ያለባችሁ ምንድነው ፍርድ ቤት ቀጥቷችሁ አይደለም ወይንም ደግሞ በፍርድ ቤት እንደሚቀጣ ገንዘብ እንደመቀጨው የምትከፍሉት ገንዘብ አይደለም። ለልጃችሁ እስከዛሬ ሲሮን ለነበረው ሁኔታ ስለሚያስፈልገው መቀጠል ስላለበት የምትከፍሉት ገንዘብ ነው። ለፍርድ ቤት አይደለም የምትከፍሉት፣ ለመንግስትም አይደለም የምትከፍሉት፣ ለልጃችሁ ለወለዳችሁ ልጃችሁ ነው የምትከፍሉት። ስለዚህ በእንደዚህ አይነት መንፈስ ተረዱት። ለእናንተም ደስ እያላችሁ ስትሰጡትና እየተረጎመጎማችሁ እጭ ምናምን ያላችሁ ስትሰጡ አንድ አይነት አይደለም ማለት። ስለዚህ በረከትም እንዲኖሩ ፍቅሩም እንዲኖረው ደስ ብላችሁ መስጠት መጀመር አለባችሁ። ዓላማው ይሄ ስለሆነ ማለት ነው። ሌላኛው ደግሞ ወላጆች ቀለብ መስጠት ከምን ጋር ያያዛል? ከየመንከባከብ ወይም ደግሞ ወላጅን የማወቅ መብት ይባላሉ። በኢትዮጵያ በፈረመቻቸው የኮንቬንሽኖች ላይ ማለት ነው አህጉራዊ ዓለም አቀፍ ላይ ህፃናት ቤተሰቦቻቸውን የማወቅ ከነሱ ደግሞ ፍቅርና እንክብካቤ የማግኘት መብት አላቸው። ወላጅም መብቱ ነው ልጁን መንከባከብ ለልጁ ማድረግ መብቱ ነው። ግን እንደ ግዴታ ብቻ አይደለም። እሺ በነገራችን የምትገልጹበት ምንድነው? ወላጆች ልጆቻቸውን እንደ አባት እንደ እናት ከሌላ የሚለያችሁ ምንድነው? ከናንተ ቀንሳችሁ ለነሱ ማድረጋችሁ አይደለ? አትቀንሱ። ከናንተም ትርፍርፍ ይበላችሁ። እሺ ሁልጊዜ ይሙላላችሁ። ግን ለልጆቻችሁ ማድረጋችሁ የምታሳዩት በፍቅር ሰዓት ማለት ጊዜ የምትሰጡት የምታወጡት ገንዘብ የምትከፍሉት መስዋዕትነት ናቸው እኮ ይሄ ኢነርጂ የሚሰጧችሁ በደከማችሁ ሰዓት ተነስታችሁ እንድትሮጡ የሚያደርጋችሁ አይደለ? ይሄ በዚህ በኩል ልጆች ደግሞ ከእናትና ከአባታቸው ፍቅርና እንክብካቤን የማግኘት መብት ስላላቸው ልክ የኛ ይሄ መብሪያ ሲወጣ
እሱ ታሳቢ ማድረግ ነው። ልጆች እናትና አባታቸውን አውቀዋቸው ከነሱ እንክብካቤ ማግኘት አለባቸው። ወላጆችም ደግሞ ልጆቻቸው መንከባከብ አንደኛ የወላጅነት ግዴታ ብቻ ሳይሆን ማለት ነው ፍቅር ማሳያ መንገዳቸው መብታቸው ነው። የሰው ልጅ መብቱ ነው። ቤተሰብ መስርቶ ቤተሰቡን ሞዴል መንከባከብ መብቱ ነው አይደለ? ሁለቱም የሚታረቁበት ጉዳይ ስለሆነ አሁንም በድጋሚ ይሄ አልፈልግም የምትሉ ቀለብ ለአንድ ሰው ቁረጥ ተብሎ ሊቆርጥ አልፈልግልም ወይንም አልፈልግልሽም እኔ ለልጅ አላንስም እግዚአብሔር ይመስገን እንኳን አላነሳችሁ መክፈል ግን ቀለም መቁረጥና ልጃቸውን ማሳደግ ግን መብታቸው ነው። ለልጃቸው ነው የሆነ ነገር ማድረግ መብታቸው ነው። ልጆቻቸውን በሚጎበኙበት ታይም ላይ እነሱን ማዝናናት ለነሱ ማድረግ ካሉበት ሁኔታ ላይ የተሻለ ነገር ማድረግ የወላጅ መብት ስለሆነ ሲጀምር ለእናንተ ለሚሰጠው የቀለብ ገንዘብ የሚሰጠው ይገባኛል። በነገራችን ላይ ናይቭ ሆኜባቸው እንዳይሆን እሺ በመሀል ያለውን ኪዮስ ስለማቀው ምንም ንክኪ አልፈልግም በሚል ነገሮች እንደምታደርጉ አውቃለሁ። ወይንም ደግሞ አንዳንዶቻችሁ ደግሞ ስለማንወሸሽ በክፋትና ከቅልቦና ባፈነገጠ መልኩ ይሄ እንዳያውቁት ለምሳሌ አባቱን እንዳያውቀው እናቷ እንዳታውቀው ኦር ደግሞ ስለ አባታቸው ነው ስለ እናታቸው ጥሩ አመለካከት እንዳይኖራቸው አይረዳህም እኮ በስልክ አልፈልግልም ያንተን ገንዘብ ቀቅለ ብላ አልፈልግም ያንቺን ገንዘብ እዛው ቀድጄ ነው የምጥለው ምናምን ትባባሉና ለልጆቻችሁ ግን የምትሞሉት የማይባል ነገሮች አሉ እናውቃለን። እሱ መቅረት አለበትና አንድ ሰው ቀለብ ቁረጥ ተብሎ ከተወሰነበት ወር ደግሞ እናንተ በስምምነት ሲሆን አትቸጋገሩም። አይ አንደርስታንድ በስምምነት ሲሆን ማለት እናንተ መጀመሪያ ጋብቻችሁን ካጨረሳችሁ በኋላ ንብረት ክፍፍልን በተመለከተ ስምምነት ኖራችሁ እኔን ይወስዳል እንደምትሉት የልጆችን ደግሞ ከስተዲም ደግሞ እንደዛው እንደራሳችሁ አይ ልጆቻችን እድሜያቸው እንደዚህ ነው ለምን እናንቺ እንደዚህ ያናደርገው በቃ አንቺ ጋር ይሁን ወይ ደግሞ እኔ ጋር ይሁን ከዛ ነው ብሎ ጉብኝ ስታት ደግሞ መቼ ልምጣና ለጉብኛቸው መቼ ተመጭነት ጎብኛቸዋለሽ ይሄኛው እንደሰለጠነ ሰው ዘመናዊ ብላችሁ ፊክስ ታደርጉ ነው ማለት ነው። ፍርድ ቤት ላችሁ ታጸድቃላችሁ። በዚህ አይነት ጊዜ ላይ ብዙ ኬውስ እና ችግር አይፈጠርም። ይህ ክርክር ያለበት ከስምምነት ውጪ በፍርድ ቤት ግን ጣልቃ ገብቶ ወይንም ደግሞ ፍርድ ቤት ኢንቮልቭ አድርጎበት የሚወሰናቸው ውሳኔዎች ላይ ነው እንደዚህ አይነት ክርክሮችን በጣም የሚታዩት። ስለዚህ አልፈልግልም ገንዘብህን ለእናንተ አይደለም የሚሰጠው እሺ ለአንቺ ወይንም ለአንተ አይደለም የሚሰጠው ለልጆቹ ነው የሚሰጠው። ስለዚህ እናንተ ጥሩ ገንዘብ ካላችሁ ኤኒ የሚመጣ ገንዘብ ለልጁ የተወሰነች የተሻለ ነገር ያደርጋል አይደለ? አይ አልፈልግም የምትሉ እንኳን የሚመጣውን ገንዘብ ባንክ አካውንት ክፈቱለትና እዛው አጣራቅሙለት ሲያድግ የሆነ ነገር ይጠቅማል። ኦር ደግሞ እርዱለት ብሩን እየተቀበላችሁ በስሙ የምትከተሉት እምነት ቦታ የሚሆነ ቢሆን እየሰጣችሁለት ከላይ አስባርኩት እንጂ አልፈልግም አይባልም። እልህ እና ደግሞ ሞኝነትም ስለሆነ ይሄኛው እሺ ልጆች ያድጋሉ ይጠይቃሉ። ቤተሰቦች ልጆቻቸው የማየትና የመጎብኘት የመንከባከብ መብት አላቸው። ህግም እሱን ይደግፋል። እናንተም ደግሞ ይሄኛው ልሉን ተውትና ማለት ነው ባልና ሚስትን ታለቋል ኦኬ ዊር ሶሪ አባትና ልጅነት እናትና ልጅነት ግን ስላላለቀ እሱን ፎከስ አድርጋችሁ መጓዝ አለባችሁ ማለት ነው ኦኬ። ሌላኛው ደግሞ የቀለብ ጉዳይ ሲወሰን ማለት ነው የወላጆችን የገቢ የማግኘት የወላጆችን አቅም ያገናዘበ ነው የሚሆነው። የወላጆችን አቅም ያገናዘበ ነው የሚሆነው ሲባል እናንተ ለምሳሌ ክስ ላይ ምናምን አብዛኛው ጊዜ ሲቀር ማለት ይዝን ያለ ቀለብ ይቆረጥልኝ ብላችሁ ድርግም ተደርጎ ይጻፋል። ወይ ደግሞ ሰው እንዲ ቀለብ ትቆረጥልኝ ብሎ ይጻፋል። ሀቁን ስነግራችሁ ወይ ደግሞ ከዚህ ጋር እንድንማማር ማለት ነው ቀላቀልክብን አትበሉን እሺ። ያው እንደማመጥ አብዛኛው ጊዜ ኢትዮጵያ ውስጥ በኢትዮጵያ ባለው ትሬንድ ማለት ነው ልጆች እናታቸው ጋር ስለሚሆኑ the situation the scenario እና best interest of the child የምትባለው ነገሮች ያመጣው ነው እንጂ ማለት ነው በህጋችን ላይ በፍቺ ጊዜ ልጆች እናት ጋር መሆን ያለባቸው የሚል ህግ የለም ኦር አባት ጋር መሆን ያለባቸው የሚል ህግ የለም። ነገር ግን ቅድም የነገርኳችሁ best interest of the child የሚባለው ሲሳካ ወይንም እሱን ለማሳካት እሱን ለመፈለግ በሚደረግበት ታይም ላይ ኢትዮጵያ ያላት የማህበራዊና ኢኮኖሚያዊ ስታተሱ ይሄን እንድናደርግ ያደርገናል። አብዛኞቹ እናቶች የስራ እድል ስለሌላቸው ስራ እየሰሩ ስላልሆነ ልጆችን ይንከባከባሉ። አብዛኛው አባቶች ደግሞ ገንዘብ ያገኛሉና ይንቀሳቀሱልና ገባችሁ የቤቱ ራስ ናቸው መጋቢዎች ናቸው ፕሮቫይደሮች ናቸው በሚለው ሁለቱ ስለሆነ ኢትዮጵያ ውስጥ የሚያደላው እነሱ ቀለብ እንዲቆርጡ ልጆች ደግሞ እናት ጋር እንዲሆኑ አባቶች ግን ልጆቻቸው እንዲጎበኙ ነው የሚደረገው እሺ። ስለዚህ ይሄ በመሰጣቸው ኤግዛምፕል ላይ እሱ እንደዚህ ብር ክፈል ተብሎ ስላችሁ አድልጭ አይደለም ምድር ላይ መሬት ላይ ያለው ነገር እያወራን ስለሆነ ነው እንደምትረዱኝ አውቃለሁ። ይሄኛው ገንዘብ ሲወሰን የወላጆችን አቅም ያገናዘበ ነው። የወላጆችን አቅም ያገናዘበ ሲባል አብዛኛው ጊዜ ስህተት የምንሰራው ምን አለ መሰላችሁ እኛ ውስጥ እንደ ማህበረሰብ ማለት ነው ልክ ቀለብ ሲቆረጥ አንድ ልጅ የሚያስፈልገው የገንዘብ መጠን አለ አይደለ? እሱን የገንዘብ መጠን አባትና እናት ናቸው ፕሮቫይድ ማድረግ አለባቸው። እኛ አውቶማቲካሊ እርስት የምናደርገው ነገር አለና በቀን ልጆችን ይሻለው አንተ ፕሮቫይድ ማድረግ አለብህ። በእንደዛም ሴንስ አይደለም ህጉ በእንደዛ ሴንስ ነው ብዬም አላምንም። እንደዛም አይደለም የሚያደርገው ለልጆቹ የሚያስፈልጋቸው ነገሮች እንደ ልጆቹ እድሜ ለምሳሌ አራስ የሆነ ልጅ የእናት እንክብካቤ የሚያስፈልገው ልጅ ሞግዚት የመቅጠር አቅም የሌላት እናት ወይም የሌለው ቤተሰብ ልጆቹ አጠገብ መሆን ባለበት እድሜ ላይ ከስር ሆና ሌላ ስራ መስራት አትችልም። አጠገብ መሆን አለባት። ስለዚህ ገንዘብ ትከፍላለህ ነው። ያን የምትከፍለው ገንዘብና ይሄኛው አይነት ቤተሰብና ግን
ወታ ስራ የምትሰራ ልጆች አሏት ከ18 ዓመት በታች የሆኑ ልጆች አሉ ግን ወታ ስራውን ትሰራለች እሱም ስራውን ይሰራል የሚከፈለው የቀለብ መጠን ይለያያል ይሄ ማለት ምን ማለት ነው ገቢ ያላት እሷም አይደለ ስለዚህ አቅማችሁ ይታያል ልጆቹ ምንድነው የሚያስፈልጋቸው እናትና አባት ምን ማድረግ ይችላሉ ስለዚህ ይሄ አይምራችሁ እንድታውጡ የምፈልገው አንደኛው ነገር ምንድነው እኔ ልጆቹ እኔ ጋር ስለሆኑ ምንም አይነት የገንዘብ አስተዋጽኦ ማድረግ የለብኝም የሚል አስተሳሰብ የለም ህጉ እንደዛ ስለማይል የመጀመሪያው ሌላኛው ደግሞ እሷ እኮ ቤት ተቀምጣ ነው የምትለው እኔ ነኝ ገንዘብ እንደዛም አትበሉ ምክንያቱም የልጆቹ ድለት እናቶች ለልጆቻቸው ቤት ውስጥ መሆናቸው ወይንም ደግሞ ለልጆቹ ቤት ውስጥ ሆኖ የሚያደርጉትን እንክብካቤ በገንዘብ እንትምነው ከተባለ መግባት ነው ጉግር ማረግ ነው የሞግዚት ተውት የሞግዚትነቱን ተውት የልጆች ደህንነት ከሱ ምን ለፍ ፍቅር ናቹራል ፍቅር የሚባለው በዚህ እድሜ ላይ አይደለም የሚሰራው ወንድም ከሆነ የናቱን ፍቅር ሲያገኝ ያቃል ሴት እንዴት ነው የምትገበር እንዴት ነው የምትፈቀር ሴትም ከሆነች ደግሞ እናቷ ከምታገኛት ፍቅር ገባችሁ ላይ ኮንፊደንስ የተለያዩ ነገሮች ይመጣሉ አባትም ጋር የሚያድግ ሰው ከነበረ የአባት ፍቅር ማግኘቱ ወንድም ሆነ ሴት የአባት ፍቅር ማግኘታችሁ ኮንፊደንት ይሆናል ሴትም ደግሞ ልጅ ከነበረችው አትፈራም የአባቱን ፍቅር ታቀኛለች ስለዚህ ታቃለችና ኖርማል yes ወንድ ለካ ያፈቅራል ወንድ ለካ ይወዳል ወንድ ለካ ይንከባከባል የሚለውን አይምራችሁ እየከተቱን የሚሄዱትና እናንተ ስትፋቱና ይሄኛው ነገር እልውስ ስትከቱበት ቀድሜ ነገሮች አልፈልግም ስትባባሉ ወይንም ደግሞ አቅምን ባላገናዘበ መልኩ ስትጎሻሸሙ ልጆቹ ናቸው የሚጎዱት ስለዚህ አሁንም መምሪያው ላይ ምንድነው የሚለው የወላጆችን አቅም ባገናዘበ መልኩ ስለሚል ስንት ብር ገቢ ታገኛላችሁ የልጆቹ እድሜ ስንት ነው ፍላጎታችሁ ምንድነው የሚለው መሰረት አድርጎ ነው የቀለብ መጠን የሚደረገው ስለዚህ ሴቷ ወይንም ደግሞ እናት ልጆቹን ይዛ ከነበረና ነገር ግን ወታ ስራ የምትሰራ ሰው ጥሩ ገቢ የምታገኝ የራሷ ቢዝነስም የነበራት ከሆነ ማንኛውም ገቢ የምታገኝ ከሆነ እሱ እና አባት የሚያገኘው ገንዘብ ተጋጭቶ ለልጆቹ መሆን አለበት yes እሷ ግን በመሆኗ ልጆቹ እሷ ጋር በመሆኑና የምታዩ ማብሰላ ለመጨነቋ ለማሳደጋል ስነ ምግባር ባህሪ ካራክተር ይዘው የሚያደርጉት እኮ እናንተን እያዩ አይደል እሱም ቫልዩ ስለሚገባ ነው እኩል አዋጡ ላይ ይባል ይችላል የያዘው ሰው ከገንዘብ በላይ የሚያደርጋቸው ብዙ አስተዋጽኦች ስላሉ እሱ ካውንት ሂሳብ ውስጥ ወይንም ደግሞ እሱ ሐሳብ ውስጥ ሊገባ ይችላል ስለዚህ ልጆቹ እናትም ጋር ሆኑ አባት ጋር ልጆቹን ያለያዘው ሰው የሚከፍለው ገንዘብ አቅምን ያማከለ መሆን አለበት ፕላስ ልጆቹን የያዘውም ሰው ደግሞ ያለው አቅም ግንዛቤ ውስጥ መግባት አለበት ይሄ ማለት ምንድነው ስለያዘ ምንም ኮንትሪቢዩት አድርጋ ይባል ገቢ ካላቸው ልጆቹን ስለሆነ እያወራን ያለው ለልጆቹ ኮንትሪቢዩት ማድረግ ስላለባቸው ማለት ነው ኦኬ ተግባብተናል ቤት ተስፋ አደርጋለሁ በዚህኛው ሌላኛው ደግሞ ሲወሰና ሐሳብ ውስጥ የሚገባው ምንድነው መሰረታዊና ልዩ ፍላጎቶች የሚባሉ በኋላ በደንብ ትንሽ ዘርዘር አድርገን እናያቸዋልና ልጆች መሰረታዊ ፍላጎት አላቸው ልዩ ፍላጎቶች አላቸው መሰረታዊ ፍላጎቶች ምንድናቸው የሚባሉት ልዩ ፍላጎቶች ምንድናቸው የሚባሉት በደንብ በኋላ የምናያቸው ነው ማለት ነው መጠኑ ሲወሰን ማለት ነው የቀለብ መጠኑ ሲወሰን ልጆች መሰረታዊ የሚባሉት ምግብ መጠለያ ትምህርት እንደዚህ ያልናቸው አይደል ጤና ለሱ ፕላስ ልዩ ፍላጎት የሚያስፈልጋቸው ከሆነ ለልዩ ፍላጎታቸው ወይንም ደግሞ ለልዩ ፍላጎቶች የሚያስፈልገውን ወጪ ባገናዘበ መልኩ እንዲከፈል ወይንም ቀለብ እንዲቆረጥ ይደረጋል ይሄኛው ሁለቱን ነገሮች መሰረታዊና ልዩ ፍላጎታቸውን መሰረት ማድረግ መሆን አለበት ማለት ነው መሰረታዊና ልዩ ፍላጎቶችን ደግሞ ስናወራቸው ማለት ነው የልጆቹ ጾታ እድሜ ጤናቸው ቤተሰቦች ያለባቸው ወጪስ እነዚህ ሁሉ ግምት ውስጥ መግባት አለባቸው ለምሳሌ የጾታ ሲባል በቃ ልጅ ነው የምንለው አይደለም አይደለ ጨቅላ አርጋቸው አታስቡሽ ቢያንስ ልጆች እያደጉ እስከ 18 ዓመት ድረስ እኛ ማይነር አይደለም የሚባለው በኢትዮጵያ ህግ ውስጥ ወይንም ደግሞ ለአቅመ አዳምና ይሆን ያልደረሱ ልጆች ናቸው አይደለ ስለዚህ ዲዘርቭ ያደርጋሉ ያለ ምንም ክርክር ፕሮቫይድ ወይንም ነው ቀለብ ሜንቴናንስ ሊደረግላቸው የቤተሰቦቻቸው እንክብካቤና ድጋፍ የሚያስፈልጋቸው ሰዎች ስለሆኑ ማለት ነው ለነሱ በጾታቸው ምክንያት የሚመጣ ነገር ካለ ለምሳሌ እድሜያቸው ደርሶ ወንድና ሴት የነበሩበት ልጅ ላይ ወጫቸው ተመሳሳይ የሆነ ሰዓት ላይ ግን ማለት ነው ሴት በመሆኗ ብቻ በፊት ከሚኖራት ወጪ ላይ ተጨማሪ ወጪ ሊኖራት ይችላል ለምሳሌ አንዲት ልጅ ከአንድ ዓመት 2 ዓመት 3 ዓመት አድጋ ልክ የሆነ ሰዓት ላይ የወር አበባ ማየት የጀመረችበት ታይም ላይ በዛ ምክንያት ብቻ የሚወጡ ወጪዎች አሉ አይደል እሱ ካልኩሌት መደረግ አለበት መገንዘብ አለበት ከዚህ በፊት እንትን ነበር ማድረጉ ተጨማሪ እንትን አይሆንም አረበ ነገራችሁ ላይ መላበሉ በብዙ ጊዜ ላይ በፖስቶችን በሶሻል ሚዲያዎች ላይ የምናያቸው ነገሮች ላይ ፊክስ መደረግ አለበት ተብሎ ከሚታሰብ እንደ ቁንጦት የሚታይ ነገር ግን በጣም መሰረታዊ የሆነ ነገር ስለሆነ የሴቶችን ንጽህና መጠበቂያ ዋጋ መደረግ ባለበት አገራቶች በነፃ የሚሰጡ አሉ በጣም በትንሽኛ ዋጋ የሚደረጋሉ ያው እኛ ሀገር ደግሞ ውድ እንደሆነ እንሰማው ስለዚህ እሱ ላይ ፊክስ አድርጉ ይሄኛው ለቤተሰቦቻችን ለኃላፊዎቻችን ነው እየተናገርን ያለነው እንቀጥላለን ጾታን ከዛ ደግሞ እድሜያቸውን በተመለከተ እድሜ ከፍ ባለ ቁጥርና እድሜ ትንሽ በሆነ ቁጥር የየራሳቸው የሚያስፈልጋቸው ወጪ መጨመርና መቀነሶች አሉ እሱም ግንዛቤ ውስጥ መግባት አለበት ስለዚህ ቀለቡ ልክ ፍርድ ቤት ይሄን ያህል ብር ክፈሉ ሲላችሁ ከሚያገናዘው ወይንም ይሄ ነገር ሲወሰን ከሚገቡ ውስጥ አንደኛው መህር ውስጥ መሰረታዊና ልዩ ፍላጎቶች ምንድናቸው እነዚህ መሰረታዊና ልዩ ፍላጎቶች ደግሞ ከልጆቹ እድሜ ጤና ያሉበት ሁኔታ ወር ደግሞ ጾታው ጋር በማዛመድ የሚደረግ ነው ሌላኛው ደግሞ ማለት ምክንያታዊ ወጪዎች የሚባሉ አሉ ምክንያታዊ ወጪዎች ምንድናቸው አንድ ሰው ገቢ ያገኘ ማለት ወጪ የለውም ማለት አይደለም አይደለ ምን ማለት ነው እናት ገቢ ትልቅ ገቢ አላት
ልጆች አባት ጋር ነው ፍርድ ቤት የወሰነላቸው። ስለዚህ አይ ወጪ ብዙ ገቢ ስላላት ተብሎ ዝም ብሎ ድርግም ተደርጎ አይደለም የሚወሰነው። ወጪ አሏት ወይ ምክንያታዊ የሚባሉ ወጪዎች አሉ ወይ ደግሞ ብሎ ፍርድ ቤት ቁጭ ብሎ እሱን ያያል። በተሰ የሚጎስ ለአባትም ጋር አባትም ኮን ይከፍል የነበረው ማለት ነው። ገቢ አግኝተዋል ግን የሚከፍላቸው ሌላ ክፍያዎች አሉ ወይ ቤተሰቡን በኋላ በደንብ እናያቸው። ለንግሽ ለቤተሰብ የተገባ እዳ ከነበር ሌላ ቤተሰብ ደግሞ መመስረትም አለበት። ወንድም የሆኑ ሴቶች ከተፋቱ በኋላ ሌላ ቤተሰብ ይመሰርቱ የለ ያኔ የሚወልዷቸው ልጆች አሉ። ስለዚህ ለነሱ የሚቆርጡት ሌላ ነገር አለ ወይ? አረጋውያን ቤተሰቦች አሉ ወይ? የራሳችን ወይ ደግሞ የትዳር አጋሮቻችንን ቤተሰቦች አቅም ከሌላቸው ነው መደገፍ ካስፈለጋችሁ እነሱን መደገፍ ከላይም ያስመረቀም ቢሆን በህግም ግን ግዴታ እንደሆነ እናውቃለና ሌላ ጊዜ በደንብ እናወራበታለን። ግዴታ ነው። እሺ እናንተ እናትና አባታችሁን መጦር ግዴታችሁ ነው። የሚስትና የባላችሁን እናትና አባት መጦርም ግዴታችሁ ነው። ከተፋታችሁ ግን ግዴታችሁ አይደለም። ሳትፋቱ ግዴታ ቢሆንባችሁ ይሻላል። እሺ ስለዚህ እንደዚህ አይነት ወጪ ያለባቸው ሰዎች ከሆኑ ይሄም ምክንያታው የወጪዎች የሚባሉት ግምት ይገባና ነው የሚወሰነው ማለት ነው። አሁን ከነገርኳችሁ ጋር ማለት ነው በደንብ እንዲሰመርበት የሚፈልገው ምንድነው ቀለብ ሲወሰን ቀለብ እንዲቆርጥ የተደረገው የተወሰነበት ሰው ሌላ ቤተሰብ መመስረት እንዳይችል አድርጎ መሆን የለበትም። በማንኛውም ሁኔታ ወንድየውም ሆነ ሴትየዋ ባልና ሚስት የነበሩት ሲፋቱ ሌላ ህይወት መመስረት መብት ስላላቸው እሱም በሚያናጋ ሁኔታ መሆን የለበትም። አንደኛው መር ውስጥ የሚገባ ነገር ነው ይሄኛው። ስለዚህ ይሄ መታሰብ አለበት። የዋጋ ግሽበት የሆነ ሰዓት ላይ የተቆረጠ የቀለብ መጠን ሁሉ ጊዜ ይሆናል ማለት አይደለም። በኋላም ደግሞ አንድ ምን ሰጣችሁ ይባል which is like አንድ ጊዜ ቀለብ ከተቆረጠ በቃ እሱ ብቻ ነው እንዴ ብለን እናስበው ነገር አይደለም። ከፍም አለው ዝቅም አለው። እነዚህ ናቸው አሁን የነገርኳችሁ ነገሮች በሙሉ ናቸው እንትኑስ የሚገቡት። ልክ ያቺ የቀለብ መጠን ስትወሰን እነዚህ ይታያሉ። እንግዲህ የዛሬ ባለፈው አመት ላይ የነበረ የትምህርት ቤት ክፍያ፣ የዛሬ አመት የነበረ የልብስ የመጠለያ የገንዘብ ወይም የልዩ ልዩ መዝናኛ ወጪዎችና ከሆነ አመት በኋላ ተመሳሳይ ነው ማለት። ስለዚህ አንድ እሱኛው መጨመር ካለበት ያስጨምራል። የሰውም ደግሞ የአንድም ሰው ደግሞ ገቢ መጠኑ የገቢ መጠኑ 100,000 ብር ተብሎ የነበረ ሰው ላይ በስራ ቅነሳ አሞት ወይንም በሆነ ምክንያት ከስራ ወጥቶ ኦር ደግሞ የሚያገኘው ገንዘብ ቀንሶ ከነበረ የሰሞኑ የሱ ቀንሶ ከነበረ የቀለብ መጠኑ እንዲቀንስ ይደረጋል። ዋነኛ ዓላማው ምን መሰላችሁ? ቀለብ ሲባል ማለት ነው ባትፋቱ ኖሮ ልጆቹ እንዴት ነበር የሚኖሩት ነው። ይሄ ሁላችን ኖረን አድገን አላለ ቤተሰቦቻችን አስደጓል። ሲኖራችሁ አላችሁ ጥሩ፣ ሳይኖራችሁ አይኖራችሁም ዝቅ ከፍ ዝቅ እየተባለ ነው አይደል ቤተሰብ የሚመራውና የሚያድገው የሚኖረው እሱ መጠበቅ አለበት ነው። ስለዚህ ፍርድ ቤት መሄድ አልሳተም። የሆነ ሰዓት ላይ በቃ እንዲህ ብዬ ባለው አይደለም። በቂ ምክንያት ከመጣችሁና አሁን በነገርኳችሁ መሮች ውስጥ ፎሎ ያድርግ እንጂ በእነሱ መሰረት በማድረግ ቀለብ ከፍም ሊል ይችላል ዝቅም ሊል ይችላል። ዋነኛው ነገር ግን ሲወሰን እናንተ አይምራችሁ ውስጥ ማለት ነው ባቦ ሰጥ የሚወሰን እንዳይመስላችሁ። ስትከፍሉና ስትሰጡ አሁን የነገርኳችሁ ነገሮች እንደ ታሳቢ እንደሚደረጉ አውቃችሁ በቀና ልብ በልበ ሙሉነት በደስታ ቀለብ መቁረጥ እንድትጀምሩ በማሰብ ነው። ስለዚህ ዝም ተብሎ የሚወሰን አይደለም። አርቢትራሪ እንደዚህ ክፈሉ የሚባል ነገር አይደለም። ታስቦበት ትልልቅ የህግ ባለሙያዎች በጣም ብዙ ጊዜ ረጅም ጊዜ ፈጅተውበት ሰርተውት ያወጡት መመሪያ ነው። እሱ መሰረት ባደረገ ሁኔታ ነው ቀለብ ስትቆርጡ እነዚህ ነገሮች ይታያሉ። አታኩርፉ ማለት ነው። መሰረታዊና ልዩ ፍላጎት የሚባሉት በደንብ እንድናጣራቸው ማለት ነው። አንድ ልጅ መብላት አለበት፣ መጠለያ ሊኖረው ይገባል፣ ትምህርት መማር አለበት። እነዚህ መሰረታዊ ብቻ የሚባሉ ናቸው። እንደገና ደግሞ ልዩ ፍላጎት የሚያስፈልጋቸው ልጆች አሉ። ለምሳሌ ዝም ብለን እንኳን ይሄ በትምህርት ብለን ብናስበው አንድ ተማሪ ትምህርት አንድ ልጅ የመማር መብት አለው ስንል ምንድን ነው? ጥሩ ትምህርት ቤት መማር አንድ ሌላ ነገር ነው። ወይም ደግሞ አቅም በሚፈቅድ ደረጃ የሚማርበት ትምህርት ቤት አንደኛው ነው። ወደ ትምህርት ቤት የሚሄድበት መንገድ ሌላኛው መታሰብ ያለበት ነው አይደለም? ትምህርት ቤት ሲሄድ የሚኖሩ ወጪዎች አሉ። ይሄ ቃል ሊሆኑ ይችላሉ፣ የልብስ ወጪዎች ሊኖሩ ይችላሉ። ይሄ መታሰብ አለበት። እንደገና ደግሞ ልዩ ፍላጎት የሚያስፈልገውን አንድ ልጅ ደግሞ አስቡ። ልዩ ፍላጎት የሚያስፈልገው አንድ ልጅ ለምሳሌ የትኛውም ትምህርት ቤት ሄዶ መማር ማይችል ለምሳሌ የአይነ ስውራን የሚማሩበት ትምህርት ቤት ካልሆነ በስተቀር መማር ማይችል ከሆነ አንድ ልጅ አይነ ስውር ከሆነ እሱ መማር በሚፈልግበት ትምህርት ቤት እሱ መማር በሚችልበት ትምህርት ቤት ላይ ነው ልጁ መማር ያለበት። እሱ ሀሳብ ውስጥ መግባት አለበት። ከቦታ ቦታ እንደ ልቡ መንቀሳቀስ መሯሯጥ የማይችል ልጅ ከነበረ ደግሞ ማለት ነው ኦር ታክሲ ተጋፍቶ ሰርቪስ ይዞ መሄድ የማይችል ልጅ ከነበረም ለሱ መሰረታዊ ፍላጎት ያስፈልጋል። ከቦታ ቦታ መንቀሳቀስ ስለማይችል በማንኛውም ሁኔታ መኮናተር ሊሆን ይችላል፣ ሌላ መኪና ዊልቸር ሊሆን ይችላል። የትኛውም የአካል ጉዳቱን ከትምህርት ቤት እንዳያስቀረው በማሰብ ለሱ የሚያስፈልጉት ልዩ ስፔሻል የሆኑ ድጋፎች ካሉ ማለት ነው እሱ ያስፈልጋል። ለምሳሌ ልዩ ድጋፍ የሚያስፈልጋቸው የአእምሮ ሁኔታቸው ልዩ ድጋፍ የሚያስፈልጋቸው ሰዎች ከነበሩ ለሚማሩበት ትምህርት ቤት ኦር ደግሞ የሚበሉት ምግብም ኦር ደግሞ እንደገና በሌላ ህመም ምክንያት የተለየ አይነት ምግብ ያለባቸው መብላት ያለባቸው ልጆች ከሆኑ የሚቆረጠው ቀለብ ወይንም የሚወሰነው የቀለብ መጠን እነዚህን ታሳቢ ያደርጋል። መሰረታዊ ናቸው ተብሎ ስለሚታሰብ ማለት ነው። ስለዚህ እንደ ኖርማል ወይንም ደግሞ በቃ ቻላ ብለን የምንወስነው ነገር አይደለም።
in addition to the normal ነገሮች ላይ እነዚህ ስፔሻል የሆኑ መሰረታዊ ውስጥ ፎል የሚያደርጉ ልዩ ፍላጎቶች ስለሆኑ እነሱ መግባት አለባቸው በሚል እሳቤ ነው ቀለብ ስትቆርጡ ለእንደዚህ አይነት ልጆች ያላችሁ ከነበረ ከፍ ያለው ወይንም ደግሞ ለነሱ የሚስማማ kind of ቀለብ መጠን እንድትቆርጡ የሚደረገው ልዩ ወጪዎች ደግሞ የሚባሉት አሉ ልዩ ወጪ የሚባሉት ከመሰረታዊ ለየት ይላሉ ነገር ግን ለምሳሌ ስፖርታዊ ጨዋታ ልጆች ፈንጥዘው ቦርቀው አካላቸውን ጥሩ በሚጠብቁበት ሁኔታ ሆኖ ማድረግ አለባቸው ሞግዚት የሚያስፈልጋቸው ከሆነ አስጠኝ የሚያስፈልጋቸው ከሆነ ቅድም የነገርኳችሁ ኳስ የሚሰለጡ ከነበረ ቴኳንዶ የሚሰለጡ ከነበረ ግራውንድ ቴኒስ የሚሰለጡ ከነበረ በነገራችን ላይ ቅንጦቶች አይደሉም እሺ የሁኔታው ደረጃ ሊለይ ይችላል እንጂ ማለት ነው ወላጆች ልጆቻችሁን ከምትንከባከቡበትና ደህና ከምታደርጉበት አንደኛው ነገር ዝም ብሎ ማለት በቃ በጣም ኃይለኛ ብር ያወጣችሁ ዘዛ ስላደረጋቸው ብቻ ማለት ሲያድጉ ጤናማ ነው ወይ የሚሆኑት ሲያድጉ አይምሯቸው ምንድነው በቃ ኢንተረስታቸው ሆቢያቸው ምንድነው የሚሆነውን ማሰብ አለባችሁ አንዳንድ ሀገራት የልጆቻቸውን ሆቢ ሆነ ብለው ያስቡበታል ገንዘብ እንዲያስገኝላቸው ገንዘብ ባያስገኝላቸው ጤናቸውን የሚጠብቁበት እንዲሆን ስፖርት የሚወድ ልጅ ከነበረና ኳስ ቴኒስ ባስኬት እንደዚህ የሚወድ ልጅ ከነበረ ና አትይዝ አትዛለ እንደዚህ ሌላ ቦታ ላይ ታገኙታላችሁ ወይ መጠጥ ቤት ታገኙታላችሁ ወይ ጫት ቤት ታገኙታላችሁ እንደዛ እንዳይሆንባችሁ ወደ ሌላ ቦታ ወደ ሞይን ቦታ ልጆቻችሁ እንዳይሄዱባችሁ ካልኩሌት መሆን አለባችሁ ስለዚህ ምንድነው አሁን የምትደባልቀው እየደባለቁ አይደለም እናንተ ገንዘቡ ያላችሁ በእልህ ኦር ደግሞ ከቀድሞ ባለቤታችሁ ጋር በነበራችሁ ቁርሾ ምክንያት ለልጆቻችሁ ለመስጠት የምትሰስቱት ገንዘብ ልጆቻችሁ ግን ቢያገኙት የተለያየ ሆቢ የሚያገኙበት ስፖርታዊ ጨዋታ የሚያገኙበት አርት ፈጠራ ነገሮች የሚጨምሩበት ስዕል ሲስለ ቢስል ልጃችሁ ስዕል እየሳለ ቢው ላይ ይሻላችሁ ልጃችሁ ኳስ እየተጫወተ ቢው ላይ ይሻላችሁ ባስኬት ቢጫወት ቴኳንዶ ቢጫወት የተለያዩ ስፖርታዊ ነገሮችን ኢንቮልቭ ቢያደርግ ግጥም ቢጽፍ ድርሰት ቢጽፍ አይሻላችሁም እሱም በመሰሳታችሁ ምክንያት ነው ማለት ነው ልጆቹ የሚውልበት ቦታ አለ ከዛስ በዛው ያድጋል የት ድረስ የተባለ ልጅ እናንተ እንደዚህ በቁርሾቹ ምክንያት እውነት አታርጉ እንደዚህ ስሜታዊ ያደረጋችሁ ያው ቀለባችሁ የቀለ መስጠት አለመስጠት ከዚህ ጋር ማተር ስለሚያደርጉ ስለዚህ ልዩና መሰረታዊ ፍላጎቶች የሚባሉ ነገራቸው አይደሉ ለነሱ በአማከለ መልኩ ቀለም እንድትቆርጡ ይደረጋል ለምንድነው ላይ የተቆለለብኝ አተዱ ለማለት ፈልጌ ነው እሺ በእነዚህ ምክንያቶች ነው የሚወሰነው ይሄን ሁሉ አወራህልን ለምን እንደሚቆረጥ ሲቆረጥ በሚደረጉ በምን አግባቦች እንደሚቆረጡ ነገርከን ማን ነው ቀለብ የሚቆርጠው ማን ነው የልጅ ቀለብ የሚቆርጠው የሚል ጥያቄ አለ ቅድም ነካክቼላችሁ ሊሆን ይችላል አሁን በደንብ ነገራችሁ ግልጽ የሚሆነው ቀለብ ለቀለብ ተቀባዩ ልጅ ላለበት ማለት ነው የሚሰጥ ገንዘብ በገንዘብ ወር በአይነት የሚሰጥ ነው በአይነት ዝም ተብሎ አይሰጥም እሺ ኤክሰፕሽን ነው ፍርድ ቤት ሲወስን ብቻ ነው በአይነት የሚሰጠው ካልሆነ ገንዘብ ነው የምትሰጡት ገንዘቡ ሲሰጥ ለምን አይ በአይነት እናርገው እንደሚሉ እናውቃለን yes I understand በኋላ እንመጣበታለን ነገር ግን ቀለብ ከፋይ የሚባለው የልጆቹ ሞግዚትነት ያለያዘ ልጆቹ እነሱ ጋር ያልሆነው ሰው ገንዘብ ወይንም ቀለብ እንዲቆርጥ ይደረጋል ስለዚህ ልጆች እናት ጋር ከሆኑ አባት ቀለብ ይቆርጣል ልጆች አባት ጋር ከሆኑ እናት ቀለብ ትቆርጣለች ብዙ ሰው ይሳሳታል በነገራችን ላይ እናት ቀለብ የምትቆርጥ አይመስላቸውም ይሄኛው ቅን በነገርኳቸው ነው ባሰብነው ነገር ማለት ነው ልጆቹ የት ነው ያሉት ቀለብ ትቆርጣለች እንዴት ሴት ሆና ለሱ ቀለብ ትቆርጣለች ለሱ አይደለም የምትቆርጠለት ለልጆቹ ነው የምትቆርጠው ገባችሁ ስለዚህ እናትና አባት የነበሩ ሰዎች እነሱ ለሚይዟቸው ልጆች እነሱ ጋር ከተቀመጡ ቀለብ አይቆርጡም ግን ቀለብ አይቆርጡም ማለት አሁን የምነግራችሁ ይሄ ዝም ተብሎ ገንዘብ ሲመጣ መፈንጠዝ የለም እሷ ቀለብ ስትቆርጥልህ ገንዘቡን ይዛ አንተ ቀዳሚና ወድ ቁጭ ብለህ እንግሊዝ ፕሪሚየር ሊግ ቁጭ ብለህ እያያችሁ ጊዜ እንድታጠፉበትም አይደለም ገንዘቡ ሲሰጥ ለምን በአይነት እንደምትፈልጉ እናውቃለን አንዳንድ ሰዎች አሉ አንዳንድ ወላጆች አሉ ገንዘቡ ሲመጣላችሁ ማለት ነው ሴቷ የሜኒኩር ፔዲኩር ሂውማኔር እየገዛችሁ ልጃችሁን እርስት የምታደርጉ ባልየው ይላል አባቴው ይናደዳል አንተም ደግሞ አለ ልክ እሷ ቀለብ ስትቆርጥል ቀዳሚን ተጠበቀና ቁጭ ብለህ ድራፍተን አዛ ገንዘብን እየከፈልክ እንግሊዝ ፕሪሚየር ሊግ ገንዘብ የምታረጭ ሰዎች አላችሁ እንዲህ ሞዴል ገንዘብ የሚቆረጠው ለልጆቻችሁ ስለሆነ ይሄን አለማድረጋችሁ ትጠይቁበታላችሁ ፕላስ ወደ አይ በአይነት ትንስት የምትባለው አመለካከት የምትመጣው እናንተ ሲሰጣችሁ ለልጆቻችሁ ባለማድረጋችሁ ነው yes ከመሬት ተነስቶ እንደዛ የሚገምቱ ሰዎች እንዳሉ አውቃለሁ ነገር ግን በተግባር ገንዘቡ ለልጆቹ የሚውልለት የሚያቃባቱ ወይንም እናት ገንዘብ ለመስጠት ፍቃደኛ ነው የሚሆኑት ኤክሰፕሽኖቹ እንዳሉ ሆኖ ማለት ነው ስለዚህ ለማን ነው ቀለም የሚሰጥ ቀለም ነው የሚቆርጠው ልጆቹን ያላዙ ቀለም ያወሩት ግዴታ አለበት ይሄን በቃ እንቅጩ ማወቅ አለባችሁ እናትም ሆነች አባት ልጆቹን ካልያዙ ቀለም ትቆርጣላችሁ ገንዘቡ ከተከፈለንም ባል ወይንም ሚስት የነበሩ ሰዎች እናትና አባት የሚባሉት ማለት ናቸው ቀለም መቁረጥ አለባችሁ ይባል ምን መሰረት አድርገን ቀደም የነገርኳችሁ ነገሮች ፕላስ ገቢያቸው ገቢ የሚባለው ምንድነው ደሞዝ ገቢ ነው ካሳ ገቢ ነው ሎተሪ ከደረሳችሁ ገቢ ነው መኪና ካላችሁና የመኪናው ኪራይ ገቢ ነው መኪናውን ከሸጣችሁት ገቢ ነው ቤትም ካላችሁ ብታከራዩስ ብትሸጡትም ገቢ ነው እናንተ የምታገኛቸው እንደዚህ አይነት ገንዘቦች በሙሉ ሼር ካላችሁ ባንክና እንደዚህ አክሲዮን ሼር ካላችሁ እሱም ገቢ ነው እነሱ ካልኩሌት ተደርጎ ነው አይኔ እኮ ደሞዜ 6000 ብር ናት ምን እንትን የለኝም ብለ በዶላር ቤት የምታከራይ በመቶ ሺዎችና በሚሊዮኖች ከአክሲዮን በየአመቱ ገንዘብ የምታገኝ ኖረሽ የደሞዝ ብቻ አይደለም ገቢ የሚባለው እነዚህም በሙሉ ያጠቃልላል ስለዚህ ይሄ ገቢ ካላችሁ
እናንተም ስትጠይቁ ገቢ ባለም ሆንሽ ሚስት በኋላ ላይ የቀለመጠውን ስትጠይቁ ገቢ ይሄ ነው ብላችሁ ስትጠይቁ ማለት ነው እነዚህ ነገሮች ካልኩሌት ማድረግ አለባችሁ። እነዚህ ናቸው እንጂ ደሞዝ ብቻ አይደለም። እሺ መሸወድ ስለሌለባችሁ ነው። መሸወድ የለባችሁ ማለት በቃ እንዳትበደሉ ፈልገው ነው እንጂ መጀመሪያ ራሳችሁ ተስማምታችሁ ፊክስ ታደርጉት እንመክራለን። አሁን የነገርኳችሁ ነገሮች ሁሉ እንደ ገቢ የሚታዩ ናቸው። እነሱ ላይ መሰረት አድርጎ ነው የሚወሰነው። ገቢ ከሌለስ አንድ ሰው ገቢ ከሌለስ ምን ይደረጋል? በአብዛኛው ጊዜ ፍርድ ቤት ላይ የሚያጋጥም ምንድነው? ሰዎች ያላቸውን ገቢ ይደብቃሉ። ቅድም እንደነገርኩት ባልና ሚስት የነበሩ ሰዎች ማለት ነው አይናቸውን ጨፍነው ስለሆነ የሚጣሉት ልጆቻቸውን የራሷቸውና ማለት ነው ገቢ የለኝም አለው እኮ ገቢ ወይም አላት እኮ ገቢ የለኝም ብለው ያደርጋሉ። ስለዚህ እሱን ማስረዳት ገቢ ያለው የሚለው ሰው ኃላፊነት ነው። ነገር ግን ፍርድ ቤቶች ሞኝ ስላልሆኑ ወር ደግሞ እንደነገርኩት የልጆቹ ፔስት ኢንተረስት መጠበቅ ስላለባቸው ገቢ ለማስረዳት ባንችል እንኳን ፍርድ ቤት ምን ያደርጋል? ልጆቹ ከዚህ በፊት ይኖርበት የነበረውን ላይፍ ስታንዳርድ ያያል። የትምህርት ቤት ነው የሚማሩት። የወራስ ቤዛቸው ምንድነው? ስንት ስፖርታዊ ጨዋታ ምናምን እያደረጉ ነበር ወይ? የሚቆረጥላቸው የሚገዛላቸው ልብስ እንደዚህ ያለ እሱ ካልኩሌት ይደረግና ማለት ነው ኦሆ ይሄ ገቢ ከነበረ በዛው ትቀጥላለህ በዛው ትቀጥላለሽ ተብሎ ያን እንዲቆረጥ ይደረጋል፣ ወይም ያን ያህል ገንዘብ እንድትከፍሉ ይደረጋል። ስለዚህ እዛም ከምትዳረሱ እንደነገርኳችሁ ገቢ የለም ስላላችሁ ፍርድ ቤት ውስጥ ታሳዝኑ ገቢ የለም ስለማይላችሁ አጣርቶ ስለሚደርስበት ኦር ካልሆነ ደግሞ ልጆቹ በፊት ይኖርበት የነበረውን ስታንዳርድ እንዲኖር የሚያደርግ ውሳኔ ስለሚወስን በቀና ልቦና ራሳችሁ ገቢያችን ይሄ ነው ብላችሁ እኛ ጋር ከፍርድ ቤት ከመጣጣችሁ በፊት ፊክስ አድርጋችሁ ከቀድሞ ሚስታችሁ ጋር በሰላም ተወጡ እሰየው። ካልሆነስ ገቢያችሁን አትደብቁ። ከደበቃችሁ አሁን የነገርኳችሁ ገቢ የሚባሉት እነዚህ ስለሆኑ ማለት ነው ፍርድ ቤቶች ያገኙታል። እናንተም ደግሞ ክርክር ላይ ካላችሁ በእንደዚህ መልኩ ማግኘት አለባችሁ ጤናማ ሆናችሁ። ሌላኛው ደግሞ ገቢ የሌለው ሰው አለ የምር ማለት ነው ሆን ብሎ ገቢ የማይኖር ሰው አለ። ለምን ገቢ ኖሮኝ እኔ ለሷ ቀለብ ከምቆርጥ ለሷ ነው የሚሉት። ተሳስቼ ለሷ ያልኩት ለሷ ነው የሚሉት አብዛኛው ሰዎች ወይ ነው ለሱ ነው የሚሉት ለልጆቻቸው እንደሆነ ስለማይመስላቸው ማለት ነው። አልሰራም ይላል አይሰማም ፍርድ ቤት። ጤናማ ከሆንክ ትሰራታለህ። በቃ ይሄ ስራ መስራት እየቻላችሁ ምንም ጉዳት ሳይኖርባችሁ አይ እኔ ስራ ስለሌለኝ አልመክራችሁም፣ ግን ለምናችሁም ይሁን ተበድራችሁም ይሁን ታመጣጣላችሁ። ስለዚህ ስራችሁን ሰርታችሁ ልክ ለልጃችሁ እርሱት። የተጣላችሁትን ሰው የተፋታችሁትን ሰው እርሱትና ልጁ እናንተ ጋር ቢኖር ነው ወይንም ልጁ ሌላ የሚንከባከብ ሰው ባይኖር እናንተ ብትኖሩ አፈር ከደም ይበልጣችሁ ወላጆች እኛን እንዳሳደጋችሁን ታሳድጉ የለ። ስለዚህ በሱ መንፈስ ሆናችሁ ነው እንጂ መስራት ያለባችሁ ገቢ የለኝም አትበሉ። ብትሉም ደግሞ ማለት ነው ጤናማ ከሆናችሁ ገቢ ሊኖራችሁ ግድ ይላል። የልጆች ሁኔታ ታይቶ ቀለብ ይወሰንባችኋል ማለት ነው። ቤተሰቦቻችን ስለ ቀለብ አንደርስታንድ እንዳደረጋችሁ አውቃለሁኝ። አንዳንድ ህጎች ነበረ። እኔ ደግሞ ናውላ አበራ ነበርኩኝ ከየት ከቻናል ዋን። ሁልጊዜም ስትፋቱ አትፋቱ። ከተፋታችሁ ግን ማለት ነው ባልና ሚስትነታችሁን እንጂ ያለቀው እናትና አባትነታችሁ ስላላለቀ ሁልጊዜም ልጆቻችሁን አትርሷችሁ። እሺ ይመቻችሁ።